ወንጀል አኸራ ላይ የአላህን ሱብሓነሁ ወተዓላ ቅጣት ከማስከተል አልፎ በዱንያም ላይ ሪዝቃችን እንዲዘገይና ዱዓችን ተቀባይነት እንዳያገኝ ውስጣዊ ሰላምም እንድናጣ እንደሚያደርግ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ወንጀሎቻችን በጣም ብዙ ናቸው። አንዳንዴ ለራሳችን እንኳን ይቅርታ ማድረግ ይከብደናል። ነገር ግን እጅግ በጣም ቸር የሆነው ጌታችን አላሁ ሱብሓነሁ ወተዓላ ሊምረንና ወደ ራሱም ሊመልሰን ይሻል። እናም ዛሬ በዚህ ቪዲዮ ወንጀላችንን ከላያችን ላይ እንደ አቧራ የሚያራግፉ በቁርአንና በሐዲስ የተደገፉ 7 ነጥቦችን እንመለከታለን ኢንሻአላህ። በተለይ የመጨረሻው በወንጀል ለተዘፈቀና በማዕሲያ ለደከመ ሰው ሁሉ እጅግ በጣም ትልቅ እድል ነው። ቪዲዮውን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲደርስ እንደተለመደው ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። አንደኛውና የመጀመሪያው ከወንጀል የሚያጸዳን ተግባር ሁሉንም የፈርድ ሰላቶች በትክክል መስገድ ነው። ሰሂሐይን ላይ በተዘገበ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አስሰላዋቱል ኸምሳ ወጁሙዐቱ ኢላ ጁሙዐ ወረመዳኑ ኢላ ረመዳን ከፋረቱን ሊማ በይነሁነ ኢደጅተነብተል ከባኢር። 5 ወቅት ሶላቶች ከጁምዓ እስከ ጁምዓ እንዲሁም ከረመዳን እስከ ረመዳን በመካከላቸው ላሉ ወንጀሎች ያስምራሉ፣ ከባኢር ወንጀሎችን እስከራክ ድረስ ይላሉ። ይህ ማለት አንድ ዙህርን የሰገደ ሰው አስርን ሲሰግድ በዙህርና በአስር መሃል የነበሩ ከባኢር ያልሆኑ ወንጀሎቹ ይማሩለታል። ከዚያም መግሪብን ሲሰግድ ደግሞ በአስርና በመግሪብ መሃል ያለው ይማርለታል። በዚህም መልክ ሰውየው ከባኢር ወንጀሎችን እስከራቀ ድረስ እነዚህ ሶላቶች ትናንሽ ወንጀሎችን ያስማሩለት ይቀጥላሉ ማለት ነው። ይህ ከአላህ የሆነ ታላቅ ችሮታ ነው። ሱብሃንአላህ። ሁለተኛው አልእስትግፋር። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል አንፋል አንቀጽ 33 ላይ እንዲህ ይላል፣ ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። አላህም እነርሱ ምህረትን የሚለምኑ ሲሆኑ የሚቀጣቸው አይደለም ይላል። እስትግፋር በረካው እጅግ የበዛና ከወንጀል መጽጃ የሆነ መንገድም ነው። ረሱላችን ሰለላሁ ዐለይሂ ወሰለም ወኢኒ ላአስተግፊሩላህ ወአቱቡ ኢለይሂ 70 መረተን ፊል የውም፣ እኔ በቀን ውስጥ 70 ጊዜ ወደ አላህ እመለሳለሁ ምህረቱንም እጠይቀዋለሁ ይሉናል። እሳቸው ያለፈውም የሚመጣውም ወንጀላቸው ተምሮላቸው ሳለ ነገር ግን በዚህ ልክ እስትግፋርን ያደርጋሉ። በየቀኑ ከወንጀል የማንጸዳው እኛ ደግሞ እስትግፋርን በተደጋጋሚ ማድረግ ግድ ይለናል። ነገር ግን ለረጅም ሰዓት እስትግፋር ማድረግ ካልገራላችሁ ሰይዱል እስትግፋር ወይንም የእስትግፋሮች አለቃን ጠዋት አንዴ ማታ አንዴ ብትሉ ፈድሉ እጅግ በጣም የበዛ ነው። ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሰው ሰይዱል እስትግፋርን ጠዋት ብሎ ማታ ከሞተ ጀነት ገባ፣ ማታ ብሎ ጠዋት ከሞተም ጀነት ገባ ብለውናል። ሰይዱል እስትግፋር ወይንም የእስትግፋሮች አለቃ የሚባለው አላሁመ አንተ ረቢ ላ ኢላሃ ኢላ አንት ኸለቅተኒ ወአና ዐብዱክ ወአና ዐላ ዐህዲከ ወወዕዲከ መስተጣዕት አዑዙ ቢከ ሚን ሸሪ ማ ሰነዕት አቡኡ ለከ ቢኒዕመቲከ ዐለየ ወአቡኡ ቢዘንቢ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት የሚለው ነው። ሶስተኛው ሰደቃ ነው። ሰደቃ ወንጀልን የምታስምርና የአላህንም ሱብሓነሁ ወተዓላ ቁጣ የምታበርድ የተባረከች ዒባዳ ነች። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል በቀራ አንቀጽ 271 ላይ እንዲህ ይላል፣ ኢን ቱብዱ ሰደቃት ፈኒዕማ ሂ ወኢን ትኽፉሃ ወቱእቱሃ አልፉቀራአ ፈሁወ ኸይሩን ለኩም ወዩከፊሩ ዐንኩም ሚን ሰይአቲኩም ወላሁ ቢማ ተዕመሉነ ኸቢር። ሰደቃችሁን ግልጽ ብታደርጉ እርሷ ምንኛ መልካም ናት፣ ብትደብቋትና ለድሆች ብትሰጧትም እርሱ ለእናንተ በላጭ ነው፣ ከኃጢአቶቻችሁም ለእናንተ ያብሳል። አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይለናል። ረሱላችንም ሰለላሁ ዐለይሂ ወሰለም በሐዲሳቸው በሰደቀቱን ቱጥፊኡል ኸጣያ ከማ ቱጥፊኡል ማኡ ናራ፣ ውሃ እሳትን እንደምታጠፋው ሰደቃም ወንጀልን ታጠፋለች ብለውናል። ስለሆነ ወንጀሉ እንዲማርለት የሻ ሰው በፍጹም ሊዘናጋበት ከማይገባ ነጥቦች ውስጥ አንዱ ሰደቃ ነው። ሰደቃ ደግሞ ገንዘብን መስጠት ላይ ብቻ የተገደበ አይደለም። ካለን መልካም ነገሮች ላይ ሁሉ ፈገግታን እንኳ ቢሆን ማካፈል ሰደቃ ነው። አራተኛ በእኛ ላይ መጥፎ ያደረጉብንን ሰዎች ይቅር ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱ ኑር አንቀጽ 22 ላይ እንዲህ ይላል፣ ወላ ያእተሊ ኡሉል ፈድሊ ሚንኩም ወሳዓቲ አን ዩእቱ ኡሊል ቁርባ ወልመሳኪነ ወልሙሃጅሪነ ፊ ሰቢልላህ ወሊዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም ወላሁ ገፉሩር ረሒም። ከእናንተ የችሮታና የክብረት ባለቤቶች የሆኑት ለቅርብ ዘመዶችና ለድሆች በአላህ መንገድ ላይ ለተሰደዱ ሰዎች ላይ ሰጡ አይማሉ፣ ይቅርታ ያድርጉ
ጥፋተኞችንም ይለፉ። ለእናንተ አላህ እንዲምርላችሁ አትወዱምን? አላህ መሐሪ አዛኝ ነው ይለናል። ይህ የቁርአን አንቀጽ አላህ ከእናንተ ወንጀላችሁን ይምርላችሁ ዘንድ እናንተም ለሌሎች ይቅር በሉ የሚልን መልእክት ይዟል። አላሁ ሱብሓነሁ ወተዓላ ሌሎችን ይቅር በማለታችን የተነሳ ለእኛ ወንጀሎቻችንን ይምርልናል። ሱብሓነላህ። አምስተኛ ሐጅና ዑምራ። አቅሙ ላለው ሰው ሐጅና ዑምራ ማድረግ እጅግ በጣም የበዛ ፈድል ያለው ተግባር ሲሆን ከወንጀል መጽዳት ደግሞ አንዱ ትሩፋቱ ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ታቢዑ በይነ አልሐጅ ወልዑምራ ፈኢነሁማ ዩንፊያኒ አልፈቅረ ወዘንብ ከማ ዩንፊ አልከይሩ ኸብሰ አልሐዲድ። ሐጅና ዑምራን አከታትሉ፣ ምክንያቱም እነሱ ከድህነትና ከወንጀል ያጸዳሉ፣ በናፍ ከብረት ላይ ቆሻሻን እንደሚያጸዳው ብለዋል። ስለሆነም ሐጅና ዑምራ ከወንጀል ለመጽዳት እጅግ በጣም ወሳኙ መንገድ ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሌላም ሐዲሳቸው ላይ መን ሐጀ ፈለም የርፈ ወለም የፍሱቅ ረጀአ ከየውም ወለደትሁ እሙህ፣ ጸያፍ ንግግርን ሳይናገርና ወንጀልን ሳይሰራ ሐጅ ያደረገ ሰው እናቱ እንደወለደችው ቀን ከወንጀል ጸድቶ ይመለሳል ብለዋል። ሱብሃንአላህ። ስድስተኛው በፈተና ላይ መታገስ ነው። አቡ ሁረይራ ረዲየላሁ ዐንሁ በዘገበው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ማ ዩሲቡ ልሙስሊም ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሁዝኒን ወላ አዘን ወላ ሐተ ሸውከተ ዩሻኩሃ ኢላ ከፈረ አላሁ ቢሃ ሚን ኸጣያ። የትኛውም ሙስሊም የሚያጋጥመው ነገር ከድካምም ከህመምም ከጭንቀትም ከሐዘንም ከጉዳት ወይንም ከጥበት የሚያጋጥመው ነገር ሁሉ እሾህ እንኳ ቢወጋው አላህ በዚያ ምክንያት ወንጀሉን የማረለት ቢሆን እንጂ አይተወውም ይላሉ። አንዳንድ ጊዜ አላሁ ሱብሓነሁ ወተዓላ አንድን ባሪያ ከወንጀል ሊያጸዳው ፈልጎ ፈተናዎችን በተከታታይ ይልክበታል። ያ ባሪያም እነዚያ ፈተናዎች ላይ በመታገስና ወደ አላሁ ሱብሓነሁ ወተዓላ በመመለስ ታላላቅ ደረጃዎችን ሳይቀር ይጎናጸፋል። ነገር ግን ያ ሰው በፈተናዎቹ ላይ ላያማርና ከአላህም መንገድ ላይ ወጣ በሰብርም ሊያሳልፍ ይገባዋል። ይህ እጅግ የበዛ ኸይርና ከወንጀልም መጽጃ ነው። ሰባተኛውና የመጨረሻው ተውባ ነው። እነዚህ ከላይ ያሳለፍናቸው ተግባራት ወንጀልን እንደሚያስምሩ በቁርአንና በሰሂህ ሐዲሶች የተደገፉ ቢሆኑም ነገር ግን በዑለሞች መካከል እነዚህ ተግባራት የሚያስምሩት ሰጋኢር ወይንም ትናንሽ ወንጀሎችን ብቻ ነው ወይንስ ከባኢር የሆኑ ትላልቅ ወንጀሎችንም ጭምር ነው በሚለው ላይ ኺላፍ ያለበት ሲሆን ነገር ግን በተውባ የትኛውም ወንጀል ሰጋኢርም ሆነ ከባኢሩ ይማራል፣ ሽርክን እንኳ ጨምሮ ማለት ነው። አንድ ሰው ተጸጽቶና የተውበት መስፈርቶችን ጠብቆ ወደ አላሁ ሱብሓነሁ ወተዓላ ከተመለሰ በእርሱና በጌታው ምህረት መሃል የሚቆም አንዳች ነገር እንኳ አይኖርም። ይልቁንስ አላሁ ሱብሓነሁ ወተዓላ ያለፈ ወንጀሎቹን ወደ ሐሰና ወይንም ወደ መልካም ምንዳ በመለወጥ ያማረ አቀባበልን እንደሚያደርግለት በሱረቱል ፉርቃን አንቀጽ 70 ላይ እንዲህ በማለት ይናገራል። ኢላ መን ታበ ወአመነ ወዐሚለ ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ወካነ አላሁ ገፉረን ረሒማ። ተጸጽቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀር እነዚያ አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል፣ አላህም እጅግ መሐሪ አዛኝ ነው ይለናል። ይህ ከአላህ የሆነ ትልቅ ችሮታ ነው። የትኛውም ሰው በዱንያ ላይ በህይወት እያለ ወንጀሎቹን ሁላ በእውነተኛ ተውባ ማጽዳትና ማስማር የሚችል ሲሆን ነገር ግን ሞት በመጣና ነፍስ ጎሮሮ ላይ ከደረሰች በኋላ የተውበት በር ይዘጋል። ስለሆነም እንደ አንድ የመሞቻ ቀኑን እንደማያውቅ ፍጡር እጅግ ልንቻኮልበት የሚገባ ነገር ቢኖር ተውባ ነው። በመጨረሻም ወንጀሎቻችን እንደ ተራራ የገዘፉ እንኳ ቢሆኑ የአላሁ ሱብሓነሁ ወተዓላ እዝነትና ምህረት ከዛ የላቀ ነውና ከአላህ እዝነት ተስፋ ሳንቆርጥ ወደሱ ልንመለስና ከወንጀልም ለመራቅ ሁሌም ከራሳችንም ሆነ ከአላህ ጋር ቃላችንን ልናድስ በዛም ላይ ልንታገል ይገባናል። አላህ ሁላችንንም ከወንጀል እንዲያጸዳንና ወደ እርሱም ያማረን አመላለስ እንዲመልሰን ረመዳንንም የጸዳን ሆነን እንዲያደርሰን እንለምነዋለን። اللهم ارزقنا توبة نصوحة قبل الموت يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።